ወይዘሮ ባዩሽና ዶክተሩ የተስማሙበትን የሀናን ውጤት ለመቀየር ሲል አሁን ግን ሚስጥር ወጣ። የወይዘሮ ሜላት እናት ሁሉንም ሚስጥር ይዘው መታለች። ወይዘሮ ሜላት ለዶክተሩ ብር እንደምትሰጠውና እንዲሁም ደግሞ የሀናን ውጤት እንደሚቀይርላት እሱም ተስማምቶ ነበር። በኋላ ላይ ግን ሀናን ሲያት በጣም ነበር ያዘነው። እሱም ይሄን ነገር በማድረጉ በጣም ተሰማው። ምክንያቱም ደግሞ ሀና የምታሳዝን ልጅና እንዲሁም ደግሞ ስርዓት ያላት ልጅ ነች። እናም እርግብና ሀና ዶክተሩ ጋር ሂደው የሚሞሉት ወረቀት ሲሞሉ ግን ሀና ያላት ስርዓትና እንዲሁም ደግሞ እርግብ ያላት ስርዓት በፍጹም አይገናኝም። እናም ምን አይነት ህሊና ነው ብሎ ይህን ነገር ደግሞ ከወይዘሮ ባዩሽ ጋር ወይዘሮ ባዩሽ ጋር የተዋዋለውን ውል በጣም ከበደው። ይህንን ነገር ሀሳቡን ለመቀየር አሰበ። ግን ደግሞ ወይዘሮ ባዩሽ ቀድማ ለዶክተሩ ገንዘብ እንደምትሰጠችውና እንዲሁም ደግሞ ይህን ነገር መቀየር እንዳለበት ወሰነ። እናም ሀናን ጠርቷት ሀና ነይ ፈልግሻለሁ ብሏት ነበረ። እናም ምንድነው ዶክተር ብላ የሆነ ሊያወራት ይፈልግና ከዛም በኋላ ውጭልኝ በቃ ውጭልኝ ይላል። እሷን በመደንገጥ ቆይ ምን ሆነ ነው? ምን ተፈጥሮ ነው ዶክተር? አልገባኝም ለምንድን ነው ትለዋለች። ሀናም በጣም ትደነግጣለች። ውጭልኝ ብሎ ያስወጣታል። ሀናም ከወጣች በኋላ ምን እንደሆነ አላቅም ዶክተሩ ውጭልኝ አለኝ ትለዋለች። ለአሲር ማለት ነው። ቆይ ምን ስለሆነው ውጭ ያለሽ ምንድን ነው ብሎ ይጠይቃታል። የወይዘሮ ሜላት እናት ሁሉንም ነገር አውቃለች። ወይዘሮ ሜላት ሀና ልጄ ነች ባትልም ግን እናቷ ግን ዛሬ አውቀው ሁሉንም ምስጢር ተናግረዋል። ምክንያቱም ደግሞ ምንድን ነው የተናገሩትኝ አብረው ያወሩበት ወይም ደግሞ ሪከርድ ስላለ ወይዘሮ ባዩሽ ለመቀየር ያሰበችበትን ነገር መንገድ ሁሉን ነገር ስላወቁ ማለት ነው። እናም በአጠቃላይ ወይዘሮ ሜላትና ወይዘሮ ባዩሽ በሚቀጥለው ክፍል ይፋጠጣሉ ማለት ነው። ምን ይፈጠራል? እስኪ ሁላችሁም ሀሳባችሁን ኮሜንት ላይ ያስቀምጡ። ቀጣይ ክፍል ላይ የሁሉ ሚስጥር ከታወቀ ምን ይፈጠራል የሚለውን የወይዘሮ ሜላት እናት በተለይ ይዘው የመጣችው ሚስጥር በጣም ከባድ ነው። ምን ይፈጠራል የሚለውን ደግሞ አብረን የምናይ ይሆናል። ሀናም በጣም ከፍቷታል። ሀና ከፍቷት ሄደችው በባለፈው ክፍል ማለት ነው። አባቷ በጣም ከፍተኛ ገንዘብ እንደሚያስፈልገው በድጋሚ ነበር ማለት ነው። ነገር ግን ደግሞ ይሄ ውጤቱ መቀየርና አለመቀየሩን በፍጹም ሀና የምታውቀው ነገር የለም። በተለይ ደግሞ ወይዘሮ ባዩሽን ምንም ነገር እንኳን አላመነቻት ማለት ነው። ከዚህም በፊት ከእርግብ ጋር አብረው ሲሄዱም ስላየቻቸው ይህን ነገር ደግሞ ያደርጋሉ ብለው በፍጹም አላሰቡም ነበር ማለት ነው። ሰላም የሁል ጊዜ ምኞታ ሀና እህቷ እንድትሆን የምትፈልግ ሲሆን ሀናንም በጣም ታምናታለች። ሙሉ ለሙሉም ሀና ልጃቸው ወይም ደግሞ እህታቸው እንደሆነች አውቃለች። ግን ደግሞ ያው ግዴታ ምርመራ ስለሆነና እንዲሁም ደግሞ ወይዘሮ ሜላት ስላላመነች ያው ግዴታ ማመን ስላለባት ብቻ ይህ ምርመራው ተደረገ እንጂ ሀና እህቷ እንደሆነች ሙሉ ለሙሉ እርግጠኛ ነች። እናም አሁንም ቢሆን ደግሞ እህቷ እንድትሆን የምትፈልገው ሰላም አባቷን እንዲህ ብላ ትጠይቀዋለች። አባዬ ግን ቆይ ማን ቢሆን ደስ ይልሃል ብላ ትጠይቀዋለች። ወይዘሮ ሜላት ቀድማ ስለሄደች ሰላም ቆይ ግን ለምንድን ነው ሄደችው ብላ ትጠይቀዋለች። እናም አባቷም አይ ምናሴ ከትምህርት ቤት ሲመጣ እንዳያጣይ ብላ ለዛ ነው ቀድማ ሄደችው። እኔን ደግሞ ቀስ ብለህ ልጆችን ይዘና ብሎ አለኝ ይላታል። እሺ ትላለች። ቆይ ግን አባዬ ከሀናና ከእርግብ ልጅህ ማን ቢሆን ነው ደስ የሚለህ ብላ ትጠይቃለች። የእሷ ጥያቄ ይሄ ግልጽ ነው። ምክንያቱም ሀና ለማለት ስለጨነቃት እርግብንም ያው ከምርጫ አስገብታታለች። ቆይ ሰላም ይሄ ደግሞ ምን አይነት ጥያቄ ነው ብሎ ይላታል። አይደለም አባ ለምሳሌ እኔ ሀናን ነው የምወድ ሀና ብትሆንም በጣም ደስ ይለኛል ግን እሷ እህቴ ብትሆን በጣም ደስ ይለኛል ትላለች። ሰላምም አባቷን ብድግ ያደርግና እውነት ለመናገር ሀና በጣም የምትወደድና ደስ የምትል ልጅ ነች። ስለዚህ ሀና ልጅ ብትሆን በጣም ደስ ይላል ማለት ነው ትላለች። አይ ያው ማለት እርግብ ልጅ ብትሆን ቅር ይለኛል ማለት አይደለም ብሎ ለሰላም ልጅ ይሰጣታል። እባክህ ከእግዚአብሔር ጋር ለመቃየም ነው ብላ ሰላም ትለዋለች። እናም አይደለም ሰላምዬ ልጆች የፈጣሪ ስጦታ ናቸው። ሴት ምክንያት ተጣልተን ይሄው እኔና እናትሽ ከመለየት ደርሰን ነበረ። ይሄው የሁሉ ነገር ደግሞ አሁን ሊስተካከል ነው ይላታል። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሊዳ ናችሁ? ሁሉ ሰላማችሁ ብዝት ይበል። ለዚህ ቻናል አዲስ ናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ነው። ቤተሰብ ናችሁ ወንድሞቼ ከልብ ነው የማመሰግነው። ውድ ቤተሰቦች ዛሬም በአዲስ ቪዲዮ መጥቻለሁ። ኖላዊ ቀጣይ ክፍል አጓጊ የሆነው ፓርት ላይ ደርሰናል ማለት ነው። እንግዲህ የሀናና እንዲሁም ደግሞ የእርግብ
የምርመራ ውጤት የሚወጣበት ጊዜ እየደረሰ ነው ማለት ምን ይሆናል ምን ይፈጠራል የሚለው ግን በጣም አሳሳቢ ሁኔታ ላይ ነው። ምክንያቱም ደግሞ ዶክተሩ በጣም ተቃይሯል። አይታችሁት ከሆነ ሀናን ነይ ብሏትኝ እንደገና ደግሞ በተለይ ደግሞ የሀናን ስብዕና ሁሉ ነገሯን አነጋገሯን ሁሉ ሲያይ እናም በወይዘሮ ባዩሽ መታለሉ ትንሽ ደብሮታል ማለት ነው። ምክንያቱም ይህን ነገር ማድረግ የለበትም ማለት ነው። እናም በዚህ አጋጣሚ ድራማም ቢሆን እኛም እንድንማርበት ያው ምንድን ነው ዶክተሮችም ቢሆን ታማኝ እንደሆኑ በዚህ አጋጣሚ መናገር ፈልጋለሁ። ግን እንደዚህ አይነት ነገር ደግሞ ስምና የሚነካ የሚሰሩ ሰዎች አሉ። ግን እንደዛ መሆን የለበትም። እናም የሀናን ውጤት ለማስቀየር እንግዲህ ወይዘሮ ባዩሽ በብር ተማምና እኔ ማስቀይራለሁ ብላ ሙሉ ለሙሉ በቃ ግግም ብላም በቃ ምርመራውማ መካሄድ አለበትም ብላ ወይዘሮ ሜላት ስትላት ነበር ማለት ነው። ይህ ደግሞ መጀመሪያ ቀድማ ወይዘሮ ባዩሽ ቀድማ ዶክተሩን አግኝታ እንደዚህ ምርመራ የሚመረምር ይመጣሉ እናም እነሱን እንደዛ ውጤት እንድትቀይር ብላ ስላለችው በዛም ምክንያት ስለተስማማ ዶክተሩ ለዛም ነው ወይዘሮ ሜላት ማለትም ወይዘሮ ባዩሽ ሙሉ በሙሉ እርግብ ልጅ ነች ብላ ያሳመነቻት። እርግብ እንኳን ምርመራ ሲባል በጣም ደንግጣ ነበር ማለት ነው። ምክንያቱም እንዴት ይሄማ መሆን የለበትም ብላም ነበረ። ግን ለምደነገሽ ስትላ ሰላም አይ እኔ አልደነገጥኩም፣ እኔ እውነት አለኝ፣ እውነት ይዤ ነው። ምክንያቱም ከሀና ይልቅ እኔ መረጃዎች አሉኝ። እኔ እንደ ሀና ውሸታም አይደለሁም። ግን ደግሞ ይህን ያክል በቤተሰቦች አለመታመኔ በጣም አሳሰበኝ፣ በጣም አሳዘነኝ ትላለች ማለት ነው። እና ወይዘሮ ሜላትም እነዚህ ልጆች እኮ ናቸው እንደዚህ የሚያደርጉ ልጄን፣ ቆይ ለምንድን ነው እንደዚህ የሚያደርጓት ብላን ስትል ነበረ። እናም ለወይዘሮ ባዩሽ ደውላ እና ይፈልግሻለሁ አለቻት። ወይዘሮ ባዩሽ መጣች። ከመጣች በኋላ ግን ምንድን ነው ያለችው? እነዚህ ልጆች እኮ ዲኤንኤ ምርመራ ካልተመረመረች ልጅቷ እያሉ ነው ትላለች ማለት ነው። እናም እሷም እኔም እኮ ሜሉዬ ብዬ ነበር፣ ያው ተረጋጋ ብዬ ነው እንጂ ግድ ነው ለአንቺ ሙሉ ለሙሉ አምነሽ ለመቀበል ይሻልሻል ትላታለች። ወይዘሮ ባዩሽም ደግሞ ምን ሆነሽ ነው አንቺ ባዩሽ እንዴ አንቺ ምንም ሀና አስነካችሽ ወይ እነ ምናሴን አስነካቻቸው ትላለች ማለት ነው። እሷም ነው አይደለም ግን እርግጠኛ መረጋገጥ አለበት ብላ እሷም ወሰነች። ይህ ማለት እንግዲህ ወይዘሮ ባዩሽ የወሰነችበት ምክንያት ይህንን ለመቀየር እርግጠኛ ስለሆነች እና እንዲሁም ደግሞ ከተቀየረ ምንም ችግር አይመጣም ብላ ነው ማለት ነው። ውድ ቤተሰቦቼ ያው በቀጣይ ክፍል ደግሞ ምን ይሆናል እንዲሁም ደግሞ የወይዘሮ ሜላት እናት መታለች ማለት ነው። ሁሉንም ሚስጥር ይዛ መታለች። እናም ከወይዘሮ ሜላት ጋር ተፋጠዋል ማለት ነው። ምን ይፈጠራል የሚለውን በቀጣይ ክፍል ይዘንላችሁ እንመጣና ቪዲዮአችን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰቡ ምን ይፈጠራል እስኪ ሀሳባችን ኮሜንት ላይ አስቀምጡ። እንዲሁም የሀና አባት ከእንደገና ሌላ ማለትም ሌላ ሕክምና እና ደግሞ በጣም ብዙ ብር እንደሚያስፈልጋት በፊት 400 ሺህ ብር ነበር የሚያስፈልጋት አሁን ላይ ደግሞ ወደ 600 ሺህ ብር እንደሚያስፈልጋት ነገር ግን ደግሞ ያም እየተሸፈነ እንደሆነና ግን ደግሞ ወይዘሮ ሜላት ካወቀች በጣም ሀና ውሸት ስለማትፈልግ እንግዲህ ውሸታም አይደለችም። ምክንያቱም ሀና መጀመሪያ 400 ሺህ ብር ነው ብላ ስላስጀመረች አሁን ደግሞ 400 ሺህ ብር ከተባለ በኋላ 200 ሺህ ብር ስለተጨመረ ሀና ቃሌን በለው ብላ በጣም ደብሯታል። በጣም በቃ እትዬ ልብሳቸውን ጥለው መሄዳቸው ነው እያለች ነበር። ስለዚህ ሀና ሀቀኛ ልጅ ስለሆነች ነው። የሀና አባትን ታክመው ይድናሉ። ሀናም እውነቱ ይወጣል ማለት ነው። እውነት ተደብቆ አይቀርም። ሀና ታሸንፋለች።